ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን ይህ ኢትዮ ዴስክ ሚዲያ ነው። ኢትዮ ዴስክ ከሰሞኑ በእስራኤል በአሜሪካና በኢራን መካከል ያለውን የባህረ ሰላጤው ሀገራት የእርስ በርስ ፍጥጫን በተመለከተ ልዩ የትንታኔ ፕሮግራሞችን ከዚህ በኋላ እያሰራጨ ከናንተ ጋር እየተገናኘ ቆይታ ያደርጋል። ከሰሞኑ ጠፋ ብለን ነበር፣ አሁን ተገኝተናል። በተከታታይ ዘገባዎቻችንን ወደ እናንተ የምናደርስ ይሆናል። ኢራንና አሜሪካ ቀጥተኛ ግጭት ውስጥ ጦርነት ውስጥ ገብተዋል። የኢራን ጠቅላይ መሪ ሱፕሪም ሊደር አሊ ሀሚኒ ተገድለዋል። ይህ በሀገሪቱ የጸጥታ መዋቅር ላይ ትልቅ አደጋን የፈጠረ ነው። ኢራን ጥቃቱን ተከትሎ የአሜሪካ የጦር ቤዞች ባሉበት ቦታዎች ሁሉ ተኩስ ማድረጓ ነው የተሰማው። እንግዲህ ኢራን ከፍተኛ የሆነ የሚሳኤል ክምችት ያላት ሲሆን ይህንን በመጠቀም ወደ አሜሪካና ወደ ሌሎች ሀገራት በተለይም ደግሞ የአሜሪካ ቤዝ ወዳለባቸው ስፍራዎች እየተኮሰች ትገኛለች። ይሄ የሚሳኤል ክምችቷን ቀጥታ ወደ አሜሪካ መጠቀም አትችልም። አሜሪካ ኢሚነንት ወይም ደግሞ የቅርብ ጊዜ ስጋት የለባትም። እስራኤል ግን ቀጥተኛ ስጋት ያለባት ሀገር ናት። ስለዚህ ወደ አሜሪካ የሚለው የአሜሪካ ጥቅሞች ወዳሉበት ወይም ደግሞ የአሜሪካ ቤዞች ላይ የጦር ቤዞች ላይ ኢራን ተኩስ መክፈቷን ትቀጥላለች። የኢትዮጵያ ሁኔታ የት ነው? ኢትዮጵያ ከማን ጎን ትሰለፋለች በዚህ ጦርነት የሚለውን እየተመለከትን አብረናችሁን ቆያለን። አብራችሁን ትቆዩ ዘንድ በአክብሮት ጋበዝኩኝ። እስከ 10 ዓመት እየኖሩበት የሚከፍሉት 50% ከወለድ ነፃ የባንክ ብድር የተዘጋጀለት በአየር ጤና አደባባይ ላይ ሞል ሪል ስቴት ከባለ 1 መኝታ እስከ ባለ 3 መኝታ ተጨማሪ ሰራተኛ ክፍል ያላቸው በ8% ቅድመ ክፍያ የሚመዘገቡበት እንደዚሁም ዛሬውኑ እስከ 3,856,000 ብር የሚያተርፉበት በሁሉም ቤቶች ላይ በሁሉም አቅጣጫ የፀሐይ ብርሃን የሚያገኛቸው 4000 ስኩዌር ሜትር ላይ አረንጓዴ ስፍራ ለመጫወቻና ለመዝናኛ ቦታ ከድርጅቱ በነፃ የተዘጋጀ በካሬ ከ54530 እስከ 77900 ብር ከ2 እስከ 3 ዓመት የሚረከቡት በ0969441515 ወይንም በ0969248080 በየትኛውም የሶሻል ሚዲያ ይደውሉልን፣ ይመዝገቡ። ሞን ሪል ስቴቶች ነን። እንግዲህ ኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ከኢራንና እስራኤል ግጭት ጋር በተያያዘ ኩዌት ላይ ጥቃት መሰንዘሯን ተከትሎ ለኩዌት የኢራንን ጥቃት አውግዘው መግለጫ ሰጥተዋል። ከዛ በተጨማሪ የኬንያው ፕሬዝዳንት ዊሊያም ሩቶ ደግሞ ተመሳሳይ መግለጫን ሰጥተዋል። ኢራን ወደ መካከለኛው ምስራቅ አገራት እየሰነዘረቻቸውን የሚሳኤል ጥቃቶችን አውግዘዋል። ይህንን የአፍሪካ መሪዎች በመካከለኛው ወይም ደግሞ በገልፍ ግጭቶች ውስጥ ለምን ገቡ? ኢትዮጵያስ ይህንን አይነት መግለጫ ለምን ሰጠች? የሚለውን እየተመለከትን ነው አብረን የምንቆየው። እንግዲህ የኢትዮጵያ መንግስት በገልፎቹ በጣም ሚዛን የጠበቀ የዲፕሎማሲ አካሄድ እንደሚጓዝ ይታወቃል። የኢትዮጵያ መንግስት ከዚህ ቀደም በነበሩ ሂደቶች ከእስራኤልም ከቱርክ ጋም ሚዛን ጠብቆ የሚጓዝ መንግስት ነው። ከሳውዲም ከዩኤኢ ጋም እንደዚሁ ግንኙነቱን ጤናማ አድርጎ ሲጓዝ የነበረ መንግስት ነው። በገልፎቹ ግጭት ውስጥ ላለመግባት ደግሞ ሰፊ ጥረትና እንቅስቃሴ ሲያደርግ መቆየቱ ይታወቃል። በዚህ ግጭት ውስጥ የኢራንን ለምንድን ነው ያወገዘው የሚለው ለሁላችንም አንድ የሚነግረን የሚጠቁመን ነገር አለ። በጣም ጠንቃቃ ሀገር፣ ጠንቃቃ መንግስት፣ በቀይ ባህር ቀጠና ላይ የሚገኝ መንግስት እንደዚህ አይነት መግለጫዎችን ለምን ሰጠ የሚለው ነገር የሚያነጋግር ሆኖ አግኝተነዋል ወይም ደግሞ ትኩረትን ይስባል። አሁን ባለው ነባራዊ እውነታ የኢራን መንግስትን የአሜሪካና እስራኤሎቹ ወደዚህ ጦርነት የገቡበት ትልቁ አውድ በኢራን ሪጂም ቼንጅ ድረስ የሚደርስ ወይም ደግሞ የስርዓት ለውጥን እንፈጥራለን ብለው እየተንቀሳቀሱ ይገኛሉ። ይህ የአሜሪካ መንግስት የመጨረሻ እርምጃውን ዶናልድ ትራምፕ እንደተናገሩ ከሆነ ምናልባትም በኢራን ውስጥ እግረኛ ጦር እስከ ማስገባት ድረስ እንቀጥላለን ብለዋል። የ12ቱ ቀናት ጦርነት ከተጠናቀቀ በኋላ
ሁለቱም ኃይላቸውን በተለይ እስራኤል ኃይሏን አድሳ እንደዚሁም ደግሞ አሜሪካ ከእስራኤል ጋር በጋራ በጥምር በመሆን ዘመቻውን ከፍተዋል። የገልፍ ሀገራት በዚህ ጦርነት እንዳይንቀሳቀስ ወይም ደግሞ በቀጠናው ኢራን እንዳትመታ አሜሪካ እርምጃ እንዳትወስድ በተደጋጋሚ ጊዜ ሲያሳስቡ ነበረ። ይሁንና ግን አሜሪካ እርምጃ ወስዳለች። ያንን ተከትሎ ደግሞ ኢራን ምላሿን ደግሞ በመስጠት ላይ እየሰጠች ነው። ኢራን ምላሿን በእነዚህ ሀገራት ላይ እየሰጠች ነው የምትገኘው። አሁን ባለው ነባራዊ እውነታ ኢትዮጵያ ወደ ማን ታጋድላለች የሚለው ወሳኝ ጥያቄ የሚያደርጉትን ወይም ደግሞ ኢትዮጵያ ከማን ጎን ትሰለፋለች የሚለውን እየተመለከትን ነው ቆይታ የምናደርገው። ጠቅላይ ሚኒስትር አብይ አህመድ ኢራንን ለምን አወገዙ? ምክንያቱም ከኢራን ጋር ያለን ወታደራዊ ግንኙነት አለ። ሻሄድ የተባሉትን ድሮኖች በተለይም በሰሜኑ ጦርነት ላይ መግዛታችን ይታወቃል። የጦር መሳሪያ ከሚሸጡ ሀገራት መካከል ኢራን ትጠቀሳለች። አሁን ጠቅላይ ሚኒስትሩ ያወገዙበት ወይም ደግሞ የኢራንን ድርጊት የኮነኑበት ትልቁ ምክንያት የኢራን ሪጂም ምናልባትም አሁን ባለው ነባራዊ ሁኔታ እየወደቀ ኢራን አዲስ ስርዓትን ወይም በኢራን አዲስ ስርዓት እየተገነባ መሆኑን ተከትሎ በመገንዘብ ነው። ምክንያቱም የኢራን የሺያ መር መንግስት አስተዳደር አያቶላህ የሚመሩት አስተዳደር ከዚህ በኋላ ከአሜሪካና ከእስራኤል ጥቃት ተርፎ በሁለት እግሩ ይቆማል ተብሎ አይታሰብም። ያ መሆኑ ደግሞ እንደዚህ አይነት እንቅስቃሴ ላይ ወይም ደግሞ እንደዚህ አይነት ነባራዊ እውነታ በሚኖርበት ጊዜ ላይ ቀድሞ ውሳኔን ማሳወቅ ቀድሞ የዲፕሎማሲ መስመርን መለየት እጅግ አስፈላጊ ያደርገዋል። እንዳልኳችሁ ኢትዮጵያ ሚዛን የጠበቀ የዲፕሎማሲ አካሄድ ነው በመካከለኛው ምስራቅ ላይ የምትከተለው። ያ ሚዛንን የጠበቀ ግንኙነት ከኢራንም ከሳውዲ አረቢያም ከኢራንም ከዩኤኢ ጋም በሰላም እንድትኖር ንግድ እንድትለዋወጥ የጦር መሳሪያ እንድትገዛ ምርቶቿን ወደ እነዚህ ሀገራት እንድትልክ አድርጓታል። አሁን ግን በኢራን ያለው አስተዳደር የመትረፍ እድሉ ወይም ደግሞ በሁለት እግሩ ቆሞ በቀጣይነት የመራመድ እድሉ አደገኛ ሁኔታ ውስጥ አደገኛ ቅርቃር ውስጥ ገብቷል። በኢራን ላይ እየደረሰ ያለው ውድመት እጅግ ከባድ ነው። ከዚህ ከአሜሪካና ከእስራኤል ጥምረት ከሚደርስበት አደጋ ይተርፋል ተብሎ አይታሰብም። ስለዚህ ቀድሞ አሰላለፍን ማስተካከል በተለይም ደግሞ በቀይ ባህር ቀጠና ላይ የቀይ ባህር የወደብ ጥያቄ የባህር በር የማግኘት ፍላጎት ላለው ሀገር እንደዚህ አይነት የፈጠነ ዲፕሎማሲያዊ ሪስፖንስ መስጠት እጅግ በጣም አስፈላጊ ያደርገዋል። ኢትዮጵያ ከኢራን ይልቅ ወደ እስራኤል የምታደላባቸው ወደ አሜሪካ የምታደላባቸው በርካታ ምክንያቶች አሉ። በዚህ ጦርነት አቅጣጫ መለየት እጅግ በጣም አስፈላጊ ያደርገዋል። አንደኛ የጸጥታና የቴክኖሎጂ ትብብር ጉዳይ ነው። እስራኤል ለኢትዮጵያ የደህንነት መዋቅር ለድሮን ቴክኖሎጂና ለግብርና ዘመናዊነት ቁልፍ አጋር ናት። ይህንን ግንኙነት ላለማበላሸት የኢራንን ድርጊቶች እንደ ግዴታ መቃወም እንደ ግዴታ ሊታይባት ይችላል። ምክንያቱም ከእስራኤል ጋር ያላትን የዲፕሎማሲ ግንኙነት ለማጠናከር የኢራንን ድርጊቶች መተቸት መኮነን ይገባታል። ያ ምን ማለት ነው? እስራኤል በቀይ ባህር ቀጠና ላይ ከፍተኛ የሆነ ኢትዮጵያ 1000 ኪሎ ሜትር የባህር በሩን እንድትቆጣጠር ድጋፍ ከሚያደርጉ ሀገራት መካከል አንደኛዋ ናት። ጠቅላይ ሚኒስትር አብይ አህመድ በፓርላማ 50 ኪሎ ሜትር ብለው ነበር። እስራኤሎቹ የሚፈልጉት የኢትዮጵያ ሚና ከዛም የላቀ እንዲሆን ነው። 1000 ኪሎ ሜትር ከ5000 1000 ኪሎ ሜትር እንድትቆጣጠር እስራኤል ፍላጎት አላት። ስለዚህ ከእንደዚህ አይነት ሀገር ጋር አጋር መሆን ኢትዮጵያ ለቀይ ባህር ላላት ፍላጎት አዋጭም ተገቢም ድጋፍም ማድረግ የዲፕሎማሲ ለሚወስዱት ጥቃት ይሁንታ መስጠትም እጅግ ተገቢ ያደርጓል። ስለዚህ የኢትዮጵያ መንግስት በተጠና መልኩ የኃይል አሰላለፍን በማየት ነገ ራሱ ላይ ቅርቃር ውስጥ በማይከተው መልኩ አይቶ መዝኖ የሰጠው ውሳኔ ነው።
ጠቅላይ ሚኒስትሩ የሰጡት ውሳኔ ነው። በዚህ ሊደነቁም ሊከበሩም ይገባቸዋል። በጣም ሚዛን የጠበቀ ውሳኔ ነው። ምክንያቱም እስራኤሎቹ አሜሪካኖቹ ኢትዮጵያ ወደ ቀይ ባህር ቀጠና እንድትወጣ ይፈልጋሉና። ሁለተኛው ምክንያት የምዕራባውያንና የባህረ ሰላጤው ሀገራት ተጽዕኖ ነው። የኢትዮጵያ የቅርብ የኢኮኖሚ አጋሮች የሆኑት እንደ ተባበሩት አረብ ኤምሬትስ፣ ዩኤኢ እና አሜሪካ ከኢራን ጋር የጠነከረ ባላንጣነት አላቸው። እነዚህ ዩኤኢ፣ ሳውዲ አረቢያ የመሳሰሉ ሀገራት ከገልፍ ከኢራን ጋር ባላንጣነት አለባቸው፣ ኢንክሉዲንግ ሳውዲን ጨምሮ። ቱርክና ኢራን ሰላም ይመስላሉ ከውጭ ለሚመለከተው አካል። ነገር ግን ፕራክቲካሊ ሁለቱ ሰላም አይደሉም። ምንድነው የሚያጣላቸው? አዜሪዎች አሉ። አዜሪዎች በአዘርባጃን አለች በመካከላቸው። አዘርባጃን ከኢራን እጅግ በጣም ወሳኝ የሚባሉ የአካባቢዎችን ይዛ የተመሰረተች ወይም ደግሞ ያለች ሀገር ናት። ኢራኖች ያንን ቦታ መንጠቅ ይፈልጋሉ። አዘሪዎች ደግሞ ከቱርክ አዜሪዎች ጋር ይገናኛሉ። አዘሪዎች በኢራንም አሉ። በአዘርባጃን ደግሞ ዶሚኔትድ ሆነው ወይም ትልቅ ሀገር ሆነው ወይ ትልቅ ብሔር ሆነው ሀገሩን እየመሩና እያስተዳደሩ ያሉ ናቸው። በጣም እጅግ ወሳኝ የሚባል ናት። የአርሜኒያን ጉዳይ የምታስተዳደረው የምትመራው ወይም ደግሞ ግጭቱን የምታስተዳድረው ኮንፍሊክቱን ማኔጅ የምታደርገው ቱርክ በአዘርባጃን በኩል ነው። ስለዚህ ኢራንና ቱርክ ሰላም ይምሰሉ እንጂ በአዘርባጃን ጉዳይ ምክንያት እርስ በእርስ ይቃረናሉ። ቅራኔ ውስጥ ያሉ ሀገራት ናቸው። ነገር ግን ይፋይ ልክ እንደ ዩኤኢ እና እንደ ሳውዲ አረቢያ ይፋይ አይደለም። የትብብር ማዕቀፎች ይዘው ሲሰሩ መቆየታቸው ይታወቃል። የአዘርባጃን ጉዳይ ግን ሁለቱን ሀገራት የሚያስማማ እንዳልሆነ ይታወቃል። ስለዚህ አንደኛ ምዕራባውያኑ አሉ። ምዕራባውያን አንቲ ኢራን መሆናቸው ይታወቃል። በሌላ በኩል ደግሞ የኢትዮጵያ የቅርብ ወዳጆች የሚባሉት ደግሞ ከአሜሪካና ከእስራኤል ጎን የተሰለፉ ናቸው። ለምሳሌ ዩኤኢን፣ ሳውዲ አረቢያ፣ ባህሬን፣ ኩዌት የመሳሰሉ ሀገራት ከኢትዮጵያ ጎን የተሰለፉ ሀገራት ናቸው። በዚህ በአብርሃም አኮርድ ዙሪያ ያሉ ሀገራት በሙሉ ከኢትዮጵያ ጋር የተሰለፉ ሀገራት ናቸው። ሌላኛው ጉዳይ እንግዲህ ኢትዮጵያን የሚመለከተው ትልቅ ጉዳይ ምንድነው? የቀጠናው መረጋጋት ነው። ኢራን በየመን ሁቲዎች በኩል በቀይ ባህር ላይ የምታሳድረው ተጽዕኖ ለኢትዮጵያ ንግድ መስመር ስጋት ነው። ኢራንን ማውገዝ ለቀጠናው ሰላም ቆም ያለው የሚል መልእክት የሚያስተላልፍ በመሆኑ ኢትዮጵያ የኢራንን ድርጊት አውግዘዋለች። ምን ማለት ነው? ይህንን ልተንትንላቸው። እንግዲህ የኢትዮጵያ በቀይ ባህር ቀጠና ላይ ጥያቄ አላት። እስራኤሎች የኢትዮጵያን የባህር በር ጥያቄ የሚደግፉት ኢራኖች ሁቲዎችን ይረዳሉ። ከዛ ባለፈ ደግሞ ኢራኖች በሱዳን ጦርነት ውስጥ በቀጥታ ገብተዋል። ያንን ለማድረግ ደግሞ የሚጠቀሙት የኤርትራ መንግስትን ነው። የኤርትራ መንግስት ከኢራን ድሮኖችን ይቀበላል። እነዛ ድሮኖች ደግሞ የእስራኤል በቀይ ባህር ያላትን የንግድ ምልልሶች ይጎዳሉ። እነዚህ የአውሮፓን ከዛ በተጨማሪ ደግሞ የአሜሪካን ጥቅሞች እየጎዱ ነው ብለው በተደጋጋሚ ጊዜ ሲናገሩ መቆየታቸው ይታወቃል። ስለዚህ ይህንን የመከላከያ ወይም ደግሞ አጥር ግንብ የሚሆነው ኢትዮጵያ ወደ ቀይ ባህር ብትወጣ ልዩ አጋር ትሆናለች። ምክንያቱም ኢትዮጵያ በሶማሊያ ውስጥ ሽብርተኝነትን የመዋጋት ትራክ ሪከርዷ በጣም የተመሰገነና በጎ ነው። የቀጠናውን ሽብርተኝነቶች በመያዝ በመገደብም በጣም የታወቀች ሀገር ናት። ከዛ በተጨማሪ ደግሞ የሰላም ተልዕኮ ዲፕሎማሲ ላይ በመሳተፍ ኢትዮጵያ ያስመዘገበችው ትራክ ሪከርድ አለ። ይህ በበጎ የሚነሳ ነው። ስለዚህ ለዓለም ሰላምን ኤክስፖርት በማድረግ የምትታወቅ ሀገር በመሆኗ ምክንያት ኢትዮጵያ የባህር በር ብታገኝ አንደኛ የኢራንን ተጽዕኖ በቀጠናው ላይ ትገታለች ብለው እስራኤሎቹም አሜሪካኖቹም አውሮፓዎችም ይገነዘባሉ። ለዛ ነው አሜሪካኖቹ በዋነኛነት ደረጃ የኢትዮጵያን የባህር በር ጥያቄ የሚደግፉት፣ ፈረንሳይ የምትደግፈው፣ እንደዚሁም ጣሊያን የምትደግፈው፣ ዩኤኢ ጭምር የምትደግፈው። እዚህ
እዚህ ቀጠና ላይ የተሰባሰቡ ሀገራት ከኢትዮጵያ ጋር እንሁን፣ ከኢትዮጵያ ጋር መስራት አለብን፣ ከኢትዮጵያ የቀይ ባህር መቆጣጠር አለባት ለሚሉ ሀገራት እነዚህ ሀገራት በተጠቁና ችግር ላይ በወደቁ ጊዜ ኢትዮጵያ ልትደግፋቸውና ልትረዳቸው ይገባል። ይህንን በማድረጓ ምክንያት የዲፕሎማሲ ድል ታገኛለች። ነገ ተነጎዲያ ኢትዮጵያ የቀይ ባህርን ልቆጣጠር ብላ በምትነሳበት ጊዜ እነዚህ ሀገራት ናቸው በቀዳሚነት ለኢትዮጵያ ድጋፍ የሚያደርጉ። ስለዚህ ነገን በማሰብ የተሰጠ ውሳኔ ነው። ከእስራኤል ጎን መሰለፍ በቀይ ባህር ቀጠና ምን ያስገኛል የሚለውን ደግሞ መመልከቱ እጅግ ጠቃሚ ያደርጓል። ኢትዮጵያ ከእስራኤልና ከምዕራባውያን ጎራ ጋር መቆሟ በቀይ ባህር ፖለቲካ ላይ ሰፊ ነገሮችን ይሰጣታል። አንደኛ የባህር በር ጥንካሬ ነው። እስራኤልና አጋሮቿ ኢትዮጵያ በቀይ ባህር ያላትን ተሰሚነት እንዲጨምርና የባህር በር ፍላጎቷ ለምሳሌ በቀጠናው የምታደርገው አሁን ከኤርትራ በድርድር አሰብን የመቀበል ጉዳይ ላይ ሊረዷት ይችላሉ። ለምሳሌ ትራምፕ የሆነ ቀን ተነስተው ኤርትራ መስጠት አለባት አለበለዚያ በኤርትራ ያለውን ስርዓት አስወግዳለሁ ሊሉ ይችላሉ። ምክንያቱም ይህ ስርዓት ከኢራን ጋር እየሰራ ነው። ይሄ ስርዓት ከሽብርተኛ ድርጅቶች ጋር ከጸረ አሜሪካ ኃይላት ጋር እየሰራ ነው። ኢትዮጵያ የባህር በር ማግኘቷ ተገቢ ነው። ስለዚህ አሁን ባለው ሁኔታ ላይ ወይ የባህር በሩን ስጥ አለበለዚያ ደግሞ እርምጃ ልወስድ ይችላል የሚል ነገር ሊያስከትሉ ይችላሉ። ከዛ በተጨማሪ ደግሞ ኢትዮጵያ በኃይል ብትቆጣጠር እነዚህ ሀገራት ቀድመው ይሁንታ ሊሰጡ ይችላሉ። ለምሳሌ ለሶማሌላንድ እንደተሰጠው አሰብን ኢትዮጵያ ብትቆጣጠር የእስራኤልና የአሜሪካ መንግስት በተለይ የእስራኤል መንግስት ሊደግፋት ይችላል። የፈረንሳይ ሊከተል ይችላል። ዩኤኢ ሊከተል ይችላል። እነዚህ ሀገራት በዓለም ላይ ካላቸው ተጽዕኖና ተሰሚነት አንጻር የኢትዮጵያን ውሳኔ ማጽደቁ ዓለም የኢትዮጵያን ጥያቄ እንዲደግፍ ሊያደርግ ይችላል። ሁለተኛው የሁቲዎች ስጋት ነው። ከእስራኤል ጋር መቆም በሁቲዎች አማካኝነት የሚታወቀውን የንግድ መርከቦች እንቅስቃሴ ለመግታት ከሚንቀሳቀሱ ዓለም አቀፍ ጥምረቶች ጋር ለመቀላቀል መንገድ ይከፍትላታል። አሁን ሁቲዎች ለብቻቸው ተነጥለው ነው ያሉት። ቀይ ባህርን ከዚህ በፊት ሚሳኤል እየተኮሱ ባሊስቲክ ሚሳኤል እየተኮሱ መርከቦችን የሚያደናቀፉበት ሂደት እንዲቆም ሊያደርገው ይችላል። ስለዚህ ይህንን ዘመቻ መቀላቀሏ ኢትዮጵያ በዓለም አቀፉ ኃይል በጸረ ሽብር ዘመቻና እንደዚሁም ደግሞ የባህር መተላለፊያ መንገዶችን መስመሮችን በማረጋጋት በመቆጣጠር ረገድ ትልቅ ተሰሚነት እንዲኖራት ያደርጋል። ለዚህም ደግሞ እንደ ሽልማት የባህር በር ጥያቄዋን ሊመልሱላት ይችላሉ። እነዚህ አይነት ጉዳዮችን ስንመለከት የኢትዮጵያ ጥያቄ ምን ያክል ተገቢ እንደሆነና የተሰጠው በተለይም ደግሞ ከነዚህ ኃይሎች ጋር ለመሰለፍ የተደረገው ጥረት አግባብ እንደሆነ መረዳት እንችላለን። እርግጥ ትልቁ ማስተዋል ያለብን እስራኤል ለኢትዮጵያ ወደብ ቆርሳ ወይም ደግሞ በኃይል ኤርትራን ተቆጣጥራ ልሰጥ አትችልም። ነገር ግን እርዳታ ልታደርግ ትችላለች ወይም ደግሞ ሎቢ ታደርጋለች። ለምሳሌ የዲፕሎማሲ ጫና ወይም ሎቢንግ አለ። እስራኤል በአሜሪካና በምዕራባውያን ዘንድ ያላትን ከፍተኛ ተሰሚነት በመጠቀም ኢትዮጵያ ከሶማሌላንድ ወይም ከሌሎች ሀገራት ጋር የምታደርገውን የባህር ስምምነት ተቀባይነት እንዲያገኝ ድጋፍ ማሰባሰብ ትችላለች። ይህ ለኢትዮጵያ ትልቅ እድልን ይዞ ይመጣል። ሌላኛው የቴክኖሎጂና የደህንነት ጥበቃ ታደርግላታለች። ለምሳሌ ኢትዮጵያ ወደብ ካገኘች በኋላ ያንን ወደብና የባህር መስመር ለመጠበቅ የሚያስፈልጉ የባህር ኃይል ቴክኖሎጂዎችን፣ የራዳር ሲስተሞችንና የድሮን ጥበቃዎችን እስራኤል ማቅረብ ትችላለች። ስለዚህ በመከላከያ ኃይል ልትረዳት ትችላለች። ሌላኛው ጉዳይ ኢንቨስትመንት ነው። የእስራኤል ኩባንያዎች በወደብ ግንባታ፣ በሎጂስቲክስ እና በደህንነት መዋቅሮች ላይ ኢንቨስት በማድረግ የወደቡን ስራ ቀልጣፋ ሊያደርጉት ይችላሉና ይህ ቀላል ድጋፍ አይደለም። ስለዚህ ሌላኛው እንግዲህ ለምንድነው እስራኤል የምትደግፈው? ምንድነው እስራኤልና በተለይም ደግሞ ምዕራቡን ሎቢ በማድረግ እስራኤል የኢትዮጵያ ከጠየቀችው በላይ ኢትዮጵያ ከፈለገችው በላይ ድጋፍ እያደረገች ያለችው ለምንድነው የሚለውን ማየትና መተንተን እጅግ አስፈላጊ ያደርገዋል። የመጀመሪያው ጉዳይ እንግዲህ የቀይ ባህርን በአንዳንድ በአረብ ሀገራት ማለትም እንችላለን የመጠቅለል ፍላጎት አለ። ይሄ ከአረብ ብሔርተኝነት ጋር የሚንቀሳቀስ ወይም ደግሞ የሚቀነቀን ሐሳብ ነው።
መርሳት የሌለብን ጉዳይ የዚህ የአረብ ሀገራትን የጥንት ስሌት ወይም ደግሞ የአረብ ሀገራትን የኢትዮጵያ ጠላት አድርጎ ማየትና መመልከት እርሱ ፈጽሞ የተሳሳተ የጂኦፖለቲካ ስሌት ነው። ከአፍሪካ ቀንድ ጎረቤቶቻችን ቀጥሎ የአረብ ሀገራት ትልቁ ወዳጆቻችን ናቸው። ምን ማለት ነው? ለምሳሌ ሳውዲ አረቢያን ስንመለከት ሳውዲ አረቢያ ትልቁን የኢትዮጵያ ዲያስፖራ ይዛ የምትገኝ ሀገር ናት። ብዙ ሰው ሳውዲ ውስጥ ነው እንጀራውን የሚያበስለው። ብዙ ሰው እዚህ ሀገር በሬሚታንስ ወይም ደግሞ ከሳውዲ በሚላክ ገንዘብ እየተደራደረ የሚገኝ ነው። ሳውዲ በኢትዮጵያ ውስጥ በልማት እንቅስቃሴዎች ተሳታፊ ናት። ኢቭን ከኤርትራ ጋር ባለን ጸብ እንኳን ሁለታችን ተነጋግረን በንግግር ችግሩን እንድንፈታ ከጅዳው ስምምነት ጀምሮ ሳውዲ ትልቅ እንቅስቃሴ ስታደርግ የቆየች ናት። ሳውዲ ወዳጅ ሀገር ናት ለኢትዮጵያ። ይህንን በደንብ መመልከትና ማየት ያስፈልጋል። ያ አረቦችን ጠላት አድርጎ የመመልከት እንቅስቃሴ እሱ ትክክል አይደለም። ሁለተኛ ዩኤኢን እንመልከታት። ዩኤኢ ከፍተኛ የኢትዮጵያ አጋር ናት። በኢትዮጵያ በልማት ስራዎች ሁሉ የምትሳተፍ ናት። ለምሳሌ ዝናብ በአርቲፊሻል መንገድ ዝናብ የማዝነብ ቴክኖሎጂ ዩኤዎች ናቸው እየሰሩ ያሉት። የተለያዩ ተቋማት ግንባታ ላይ ድጋፎችን በማድረግ በኢትዮጵያ ኢኮኖሚ ቀጥተኛ ተሳታፊ በመሆን የውጭ ንግድ እነሱ ነዳጅ ይልኩልናል፣ እኛ ደግሞ ቡና፣ ወርቅ የመሳሰሉ ማዕድናትንና እንደዚሁም ደግሞ ምርቶቻችንን የግብርና ምርቶቻችንን ከምንልክባቸው ሀገራት መካከል እነርሱ ናቸው። እንደዚሁም ደግሞ በወታደራዊ እንቅስቃሴ የሚያግዙ ናቸው። ቱርክ አረብ ባትሆንም ነገር ግን የቱርክ ጋር 2.5 ቢሊዮን ዶላር ኢንቨስትመንት ቱርክ በኢትዮጵያ አላት። ከባህሬንም ከኩዌትም ጋር ያለን ግንኙነት እጅግ ምርጥ የሚባል ነው። የኛ ጠላት የኢትዮጵያ ታሪካዊ ጠላት ግብጽ ናት። ግብጽም ቢሆን በአባይ ጉዳይ ላይ በምትከተለው አፍራሽ ፖሊሲ ነው። ግብጽ ይህንን አረባይነትን ለመጠቀም ትፈልገዋለች። ብዙ ጊዜ ላይ ኢትዮጵያን አሲፍ በማግለልና ጠላት አርጋ በመሳል ለመጠቀም ትሞክራለች። ያ ግን ኢትዮጵያ ከአረብ ሀገራት ጋር ባላት የጥቅም ትስስር ብዙ ጊዜ የወደቀ ሐሳብ መሆኑን እንመለከታለን። ስለዚህ በእስራኤሎቹ በኩል ያለው እንግዲህ የቀይ ባህር ፖለቲካን እነ ግብጽ የአረቦች ብቻ ለማድረግ ይፈልጋሉ። ነገር ግን እስራኤል ራሷ አለችበት። በኤላት ወደብ በኩል በቀይ ባህር መውጫ አላት። ነን አረቦችም ደግሞ ይህንን አካባቢ የተቆጣጠሩት ናቸው። እስራኤል ሌላ አጋር እንደ ኢትዮጵያ አይነት አጋር በቀጠናዋ ብቻዋን እንዳትሆን ተባባሪ ኃይል እንድታገኝ ወይም ደግሞ ለማግኘት በመፈለግ ነው። ሁለተኛ የኢራንን ተጽዕኖ ለመገደብም ነው። ኢራን በቀይ ባህርና በኤደን ባህረ ሰላጤ በኩል በተለይም በሁቲዎች አማካኝነት እስራኤልን ለማነቅ ትሞክራለች። አንደኛ ኢትዮጵያ በቀጠናው ወታደራዊና የባህር ኃይል ማግኘት የኢራንን የመሳሪያ ዝውውርና የሽብር እንቅስቃሴ ለመቆጣጠር ይረዳናል ብለው እስራኤሎቹ ያምናሉ። በዚህ ምክንያት ኢትዮጵያን ይደግፋሉ። ስለዚህ የኢራንን የውጭ እንቅስቃሴ ለመገደብ በማሰብ ነው። ጠንካራ ኢትዮጵያ ማለት ኢራን የማይመች ቀጠና ለመፍጠር ነው። ለምሳሌ ሁቲዎች አሉ። ከዛ በተጨማሪ የኤርትራ መንግስት አለ። የኤርትራ መንግስት በተጨማሪ ደግሞ በአልቡርሃንን የሚደግፉ ኃይሎች አሉ። እነዚህን ሁሉ መመከት የሚቻለው ጠንካራ ኢትዮጵያ ስትፈጠር ነው ብለው ያምናሉ። ሌላኛው ጉዳይ የግብፅን የበላይነት ማመጣጠን ስለሚፈለግ ነው። ባላንስ ኦፍ ፓወር። ግብፅና እስራኤል የሰላም ስምምነት ቢኖራቸውም እስራኤል ሁል ጊዜ ግብፅ በቀጠናው ብቸኛ ሀያል እንድትሆን አትፈልግም። ግብጽ የአባይን ጉዳይ ተከትሎ ኢትዮጵያን ለማዳከም የምታደርገውን ጥረት እስራኤል በንቁ ስትከታተል መቆየቷ ይታወቃል። ከዛ በተጨማሪ ደግሞ ኢትዮጵያ የባህር በር አግኝታ ኢኮኖሚዋና ወታደራዊ አቅሟ ሲጎለብት ግብጽ ሙሉ ትኩረቷን በእስራኤል ላይ ብቻ እንድታደርግና በሌላ ግንባር ከኢትዮጵያ ጋር እንዳትጠመድ ያደርጋታል። ይህ ለእስራኤል እረፍት ስለሚሰጣት የኢትዮጵያን ወደ ቀይ ባህር መውጣት ትፈልጓለች። ሌላኛው ጉዳይ የታሪካዊ
የምታየው የዳርቻ ሀገራት ፖሊሲ ነው ወይም ፌሪፌሪ ዶክትሪን ይሉታል የፖለቲካ ሳይንስ ሰዎች። እስራኤል ከተመሰረተ ጀምሮ በምትከተለው አንድ ስትራቴጂ አለ። ከጎረቤቶች ጠላቶች ጋር ወዳጁን ይላል። ለምሳሌ አረብ ሀገራት እስራኤልን በከበቡበት ወቅት እስራኤል ከአረብ ሀገራት በስተጀርባ ካሉ እንደ ኢትዮጵያ፣ ቱርክ ወይም ደግሞ የጥንቷ ቱርክ ማለት ነው፣ እንደዚሁም ደግሞ ኢራን የፓሾቹ ዘመን ላይ ያሉት አያቶላ ሳይቆጣጠሩ በፊት ጥብቅ ግንኙነት በመመስረት ከበባውን መበጠስ ችላለች። ዛሬም ያንን ስልት ነው መጠቀም የሚፈልጉት። ኦፍኮርስ በአብርሃም አኮርድ እስራኤልና በርካታ የአረብ ሀገራት ተሳስረዋል። ወዳጅ የማብዛት ነገር በእስራኤል በኩል እየተካሄደ ይገኛል። ስለዚህ እስራኤል ኢትዮጵያን የምታየው በቀይ ባህር ላይ እንደ አስተማማኝ ዘበኛ ነው። ኢትዮጵያ የባህር በር ሲኖራት እስራኤል ብቻዋን የምትዋጋቸው የባህር ላይ ስጋቶች የሚጋራላት አጋር ታገኛለች የሚል ሐሳብ በስፋት እየተሰነዘረ ይገኛል። ነገር ግን አሁንም ማስተዋል ያለብን ጉዳይ ይህ ግጭት የሃይማኖት ግጭት አይደለም። ይህ ግጭት የጥቅም ግጭት ነው። ምክንያቱም በርካታ የአረብ ሀገራት ከአሜሪካና ከእስራኤል ጋር የሚሆኑበት ትልቁ አውድ ጥቅም ነው በመካከለኛው ምስራቅ ላይ። ሌላው ደግሞ የሪያሊዝም ዘመን አለ። አሁን የሊበራል ዲሞክራሲ ማብቃቱን ተከትሎ የሪያሊስቶች ዘመን ላይ ነው የምንገኘው። ሪያሊስቶች ማለት ባላንስ ኦፍ ፓወር እና ናሽናል ኢንትረስት። ባላንስ ኦፍ ፓወር ማለት ሀገራት ብሎክ እየፈጠሩ ጥቅማቸውን ለማስከበር የሚንቀሳቀሱበት አውድና ከምንም በላይ ደግሞ የብሔራዊ ስሜት አሁን ከፍ ብሎ ያለበት ነው። ለምሳሌ ሜክ አሜሪካን ግሬት አጌን ማጋ የሚባለው የትራምፕ ፖሊሲ የአሜሪካ ብሔርተኝነትን ያቀነቅናል። በኳታር በኩል በዩኤኢ በኩል ትንሿን ስፓርታ እንመሰርታለን የሚል ነገር አለ። ሳውዲ አረቢያ በ2030 ያቀደቻቸው እቅዶችና እንደዚሁም በቱሪዝምና በሌሎች ጉዳዮች ላይ እየሰራችው ያለው ስራ በዓለም ላይ ገናና ሆኖ ለመውጣት የሚያስችላት እንደሚሆን ይገመታል። ስለዚህ እነዚህ ሀገራት ጥቅሞቻቸውን ለማስከበር ሲሉ አንድ የጦር መሳሪያ ክምችት ውስጥ ይገባሉ፣ ሁለት ደግሞ ከፍተኛ የብሔራዊ ስሜታቸውን እየገነቡ ነው የሚገኙት። ለምሳሌ ቱርክና እስራኤል የገቡበትን ፍጥጫ ተመልከቱ። ቱርክ ለሶማሌላንድ እውቅና እንዳይሰጥ ትፈልጋለች። እስራኤል ደግሞ በሶማሊያ ፖለቲካ ውስጥ እውቅና በሶማሌላንድ እውቅና ሰጥታታለች። ስለዚህ ሁለቱ ብሎኮችን ፈጥረው እየተቃረኑ ግጭት ውስጥ መግባታቸው ይታወቃል። አሁን እኛ ማሰብ ያለብን ግጭቶች የሃይማኖት ግጭቶች አይደሉም። ግጭቶች የብሔር ግጭቶች አይደሉም። ግጭቶቹ የጥቅም ግጭቶች ናቸው። ስለዚህ እኛን ማን ጥቅማችንን ያስከብርልናል የሚል አውዲዘን ነው መንቀሳቀስ ያለብን የሚለውን ነገር ማስመር እፈልጋለሁ። የዛሬ ዝግጅቴ በዚህ ተጠናቋል። በያላችሁበት ሰናይ ጊዜ ይሆንላችሁ። እስከ 10 ዓመት እየኖሩበት የሚከፍሉት 50% ከወለድ ነፃ የባንክ ብድር የተዘጋጀለት በአየር ጤና አደባባይ ላይ ሞል ሪል ስቴት ከባለ 1 መኝታ እስከ ባለ 3 መኝታ ተጨማሪ ሰራተኛ ክፍል ያላቸው በ8% ቅድመ ክፍያ የሚመዘገቡበት እንደዚሁም ዛሬውኑ እስከ 3,856,000 ብር የሚያተርፉበት በሁሉም ቤቶች ላይ በሁሉም አቅጣጫ የፀሐይ ብርሃን የሚያገኛቸው 4000 ስኩዌር ሜትር ላይ አረንጓዴ ስፍራ ለመጫወቻና ለመዝናኛ ቦታ ከድርጅቱ በነፃ የተዘጋጀ በካሬ ከ54530 እስከ 77900 ብር ከ2 እስከ 3 ዓመት የሚረከቡት በ0969441515 ወይንም በ0969248080 በየትኛውም የሶሻል ሚዲያ ይደውሉልን፣ ይመዝገቡ። ሞን ሪል ስቴቶች ነን።